ሰላም ጤና ይስጥልኝ። እንዴት ከረማችሁ? እንኳንም ወደ ኤቢሾ ዩቲዩብ ቻናል በሰላም መጣችሁ። ይህ የዩቲዩብ ቻናል እንግዲህ የግብርና ፕሮግራም የምናቀርብበት ቻናል ነው። ዛሬም እንደተለመደው እንግዲህ በአንድ ሀሳብ ላይ አቀርብላችኋለሁ ማለት ነው። ቪዲዮን እስከ መጨረሻ እንድትከታተሉት ጋብዛለሁ። የዛሬው ሀሳብ በተለይ ደግሞ በግቢያችሁ የሎሚ ችግኝ ኖሯችሁ በተለይ ቅጠሉ ላይ ነጫጭ ነገር እያወጣ ካስቸገራችሁ ለሱ መፍትሄ የሚሆንና ችግሩን በደንብ የምናይበት ፕሮግራም ይሆናል። እንግዲህ ሎሚ በተለይ ደግሞ ነጫጭ ነገር ኖሮት ችላ ብላችሁት ከሆነ የሎሚውን ችግኝ እየጎዳባችሁና ምርት እየሰጠ ስላልሆነ እነኚህን ነገሮች በደንብ እንድትለዩና እንድትንከባከቡት ምክሬን በዚህ አጋጣሚ ልለግሳችሁ እፈልጋለሁ። በተለይ ደግሞ የሎሚ ብዙ ጊዜ ሊከሰት የሚችለው ሂዩሚዲቲ የሚኖር ከሆነ ወይም ደግሞ ወበቅ የሚኖር ከሆነ በዛ አካባቢ ያ እንደዚህ አይነት ችግር ይፈጥርበታል። በተለይ ደግሞ ፑር ኤር ሰርኩሌሽን ካለው እጅብ ያለና አየር በቀላሉ ሊዘዋወር የማይችል ከሆነ በዛ አካባቢ ወይም ዛፎቹ ባሉበት አካባቢ ያም እንደዛ አይነት ችግር እንዲመጣ ያደርግበታል። በተለይ ደግሞ ቅርንጫፎቹ እጅግ በጣም እጅብ ብለው ጥቅጥቅ ያሉ ከሆኑና አየር እንዲዘዋወር የማይሆንበት ሁኔታ ካለ እሱም እንደዚህ አይነት ችግሮች ይፈጥሩበታል። ውሃም እጅግ በጣም በከፍተኛ ሁኔታ የምንሰጠው ከሆነ ይሄንንም ችግር ይፈጥራል ማለት ነው። ስለዚህ እነኚህን ነገሮች በደንብ አድርገን መለየት ያስፈልጋል ማለት ነው። እንግዲህ ኦርጋኒኩን ነው የምነግራችሁ። ኦርጋኒኩን ኬሚካሉን አይደለም። በኦርጋኒኩ እንድትጠቀሙ ማለት ነው። ኦርጋኒኩን ስትጠቀሙ ብዙ ጊዜ ተክሉን አይጎዳባችሁም። ኬሚካሉ ሲሆን ግን ሳይድ ኢፌክት አለው፣ ተክሉን ይጎዳል። እንደገና ደግሞ ኬሚካል ተጽዕኖም ስለሚያመጣ በአካባቢው ላይ ያንን እንድትጠቀሙ አልመክርም። ኦርጋኒኩን እንድትጠቀሙ ነው የምመክረው። ኦርጋኒክ ሶሉሽኑ ምንድነው ወይም መፍትሄው ምንድነው ብለን ስንመለከት በተለይ እንደዚህ ዋይት ሚልዲ አይነት በሽታዎች ሎሚን የሚያጠቃባችሁ ከሆነ እንድትጠቀሙ የምመክረው አንዱ የኒም ኦይል መጠቀም ትችላላችሁ። እንግዲህ 5 ሚሊ ሊትር አካባቢ የሚሆን ኒም ኦይል ሱፐርማርኬት አካባቢ የምታገኙ ከሆነ እሱን በመጠቀም በ1 ሊትር ውሃ በመበጥበጥ እንግዲህ ቅጠሉ ላይ በየሳምንቱ ብትረጩበት ያ ነገር ሊጠፋ ይችላል ማለት ነው። እጅግ በጣም ውጤታማ ያደርጋችኋል። ሌላኛው ቤኪንግ ሶዳ ብትጠቀሙ ይሄ እንግዲህ ሁለተኛው አማራጭ ነው። ቤኪንግ ሶዳ ብዙ ጊዜ ቤኪንግ ፓውደሩን አይደለም፣ ቤኪንግ ሶዳውን ነው። አንድ የሻይ ማንኪያ ቤኪንግ ሶዳ በማዘጋጀት በ1 ሊትር ውሃ በመበጥበጥ ግማሽ ማንኪያ የሻይ ማንኪያ ፈሳሽ ሳሙና፣ በተለይ ደግሞ ለእጅ መታጠቢያ የምንጠቀምበትን ፈሳሽ ሳሙና በማዘጋጀት አንድ ላይ በማዋሃድ ቅጠሉ ላይ መርጨት ይቻላል ማለት ነው። ይሄም እንግዲህ በየ7 ቀኑ ብትረጩበት ከፍተኛ ውጤት ታገኙበታላችሁ ማለት ነው። ከዛ በተረፈ እንግዲህ እንደዚህ አይነት ነገሮች የሚያስቸግሯችሁ ከሆነ መከላከያው ምንድነው ወይም ፕሪቬንሽኑ በእጃችሁ የምትሰሩት በአካባቢያችሁ ኬሚካል ሳትጠቀሙ ማለት ነው። በተለይ ደግሞ ስትረጩ መጠንቀቅ ያለባችሁ ነገር ምንድነው? አንደኛ ሞርኒንግ ላይ ነው ስፕሬይ ማድረግ ያለባችሁ ወይም ደግሞ መሸት ሲል ወደ ማታ አካባቢ ማለት ነው። በፀሐይ መርጨት የለባችሁም። እንደገና ደግሞ በጣም የተጎዳ ቅርንጫፍ ካለ ያንን ማስወገድ ያስፈልጋል ማለት ነው። ሰንላይት ወይም ፀሐይ እንዲያገኝ ክፍት እንዲሆን አንዳንድ ጥቅጥቅ ያሉ ቅርንጫፎች ካሉ እነሱን መቁረጥና የአየር ሰርኩሌሽኑ ወይም ደግሞ የአየር ዝውውሩ ነፃ እንዲሆን በተክሉ ውስጥ ያንን ማድረግ ያስፈልጋል ማለት ነው።
እጅግ በጣም ብዙ ውሃ የምትሰጡትም ከሆነ እሱን መቀነስ ይኖርባችኋል፣ ብዙ ውሃ ስለማይፈልግ ማለት ነው። እንደዚህ አይነት ስትረሶች እንዳይኖሩ ማድረግ ያስፈልጋል ማለት ነው። እንግዲህ ጤነኛ የሎሚ ተክል እንዲኖራችሁ ከፈለጋችሁ እነኚህን ነገሮች በማድረግ ተግባራዊ በማድረግ ውጤታማ መሆን ይቻላል ማለት ነው። በፍጹም ኬሚካሉን አትጠቀሙ። ኦርጋኒኩን በመጠቀም ለውጥ ማምጣት ትችላላችሁ። በተለይ ደግሞ ስሩ አካባቢ አፈሩን ቼክ ማድረግ እጅግ በጣም ደረቅ ከሆነ ጣትን በማስገባት በማየት ማስተካከል ይቻላል ማለት ነው፣ እርጥበት እንዲኖረው። ያም መልች በማድረግ ወይም ደግሞ የደረቀ ሳር ዙሪያውን አፈሩን ዙሪያ በማድረግ ወይም ተክሎን ዙሪያ በማድረግ እርጥበቱ እንዲቆይ ማድረግ ይቻላል ማለት ነው። ምክንያቱም አንዳንዴ ስትረስም እንደዚህ አይነት ችግሮች ሊፈጥርበት ስለሚችል ማለት ነው፣ ደረቅ ሲሆን ማለት ነው። ስለዚህ እሱን በማድረግ ውጤታማ መሆን ይቻላል ማለት ነው። እንግዲህ ለዛሬ ያለኝ ሀሳብ ይሄን ይመስላል። ቪዲዮውን ከወደዳችሁት እንደዚህ አይነት የግብርና ምክሮች እንዲደርሷችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የደወል ምልክቷንም በመጫን ቶሎ ቶሎ እንደዚህ አይነት የግብርና ምክሮች፣ የተለያዩ ኦርጋኒክ የሆኑ የግብርና ምክሮች እንዲደርሷችሁ ማድረግ ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።